የሚቀረው። ያ እነዚህ በግ ያላችሁ የምትሰድቧቸው የቤታ ልጆች ያነገሷችሁ እነሱ ናችሁ። ከሷ ተርፈው ለእናንተ የተረፉት ናቸው። እነሱን ለመለቃቀም መሰለኝ ቤታ ቂጥ ስር ስትሄዱ የነበራችሁት። ከሷ ስር ሰው ምትለቃቀሙ ስለመሰላችሁ ገባችሁ? ሳምሶኔት የያዘም ሱፍም የለበሰ ዲሪያም የለበሰ ሁሉም ፎሎ ሲያደርጉ እንደ አንድ ፎሎ ነው የሚቆጠሩት። እዛ ሴት ያ እናቶች ይወዷታል፣ በማንነቷ ይወዷታል። 4 ጊፍተር ካለ ትበልጣችኋለች። እዛ ሴት እውነት የገባው this is not fair የሚልም ደግሞ እየሄደ ምን እንደሚያደርግላት እያያችሁ ከእናንተ ጋር መጣላት የሚጠቅማት ምንድነው? እየመጣች እናንተ የሰጣችኋትን ጊፍት ለመመለስ ስትል ሌላ ዕዳ ውስጥ አትገባም። እዛ ሴት ያ የሚገባ እንጂ የሚወጣ የላት። ሄዱ እንደውም ከይወጡ ጥርግ ብለውጥ ከነጫማ። አሁን አንቺ ማሜ መጣሽ ቀረሽ ምን አባሽ ልታረጊናል ነው ለቤት? ምን ነው የምታረጊ? እኔ እዚህ ቆንጂዬ ያያለው ዘብዬ ቴንክ እኔ እዚህ ቆንጂዬ ያያለው ያቺ ጸጉር የተቀጣጠለችው ጋር ለምን ትሄዳላችሁ ብለሽ ቁጭ ብለሽ አሻግረሽ ነው ስታያት የምትዩ። ህዝቡ እሷን መረጣታ ከነመላጧ ወደዳታ። ያ ወደዳት። ማታሽ እስከ 8 ቤት በዘር ብትቆጥሪ ጎንደሬንም ብትይ ምን ይዘሽ ብትመጪ we don't care አሉሽ እኮ we don't care። በፋኖ ነው የምሸቅለው አላችሁ። እሺ ፋኖ የምሸቅል ከመሰላችሁ ሰው የሰው መውደድ የሌለኝ ከመሰላችሁ ፋኖ ለጊዜው ከነክብሩ ላስቀምጠው ብላ አስቀመጠች ከነክብሩ። ናው ሰናይን ደግሞ በቃ ልጁ ደስ ይላታል ልጁን አስቀመጠች። ማንም ሰው ነቅነቅ ያደርገኝ ማለት እዛ ሴት ፋኖን አነሳሽ ብሎ ቀረ እንዴ? ኖ ቤታ እኮ የድሮ የፖለቲካ ቲክቶክ እኮ 200,000 እንኳን ፎሎ እንኳን አልነበራት። አሁን እንኳን 1 ሚሊዮን ልገባ ነው እኮ። እናቴ ትሙት ምትታገላት ሁላ እርግጠኛ ነኝ እያንዳንዱ የመጀመሪያ ቲክቶክ ነው እሷ 7 ነው 8 ቲክቶክ እንደተዘጋ ነው ማውቆኔ የሆነ ቪዲዮ ላይ የ8ኛ ቲክቶክ ነው ምናምን ብላ የሆነ ቪዲዮ ነበር። ያ እንደውም ትላንት ነው ምናምን የሆነ ሪከርድ አየሁ። ሂዊ ድሬዳዋ ነው ምናምን የሆነች እሷ ቲክቶክ አይደል ከናንተ በኋላ መጣ ከእንደዚሁ ከምታስጠላው እንደዚህ አንዴ ስንፈልግ ባቢሎን እያላት አንዴ ምንም ኩንታ እያላት ሁላ ኩንታኩንቴንም እየተከተሉ አብረው ባህር እየተሻገሩ ባቢሎንም እየተንጠቀለሉ ላይ ፊት ያረጓት ማለት ነው። ሄድክ ጊፍተር የምትተዋወቅ ፎሎ የምትተዋወቅ እየመሰላል እንደ ቂጧ ስር ስትወተፍ የምትውለው አልበጀችንም ብለ ወተም እኮ ራስን ስትችል አላየነ። እያንዳንዱ የተጣሏትን ሰዎች የነሱን ፎሎ እዩት። ለምን መሰላችሁ ነው ፎሎ ማየው? ለምን መሰላችሁ የነሱን ጊፍተር ማየው? እነሱ እሷን እንትን ሚሉት አሁን ጠረረብሽ አሁን እንደዚህ ስለሚሉ ነው። ገባችሁ እንጂ እኔ ሰው ፎሎ አለው ፎሎ የለውም እንደዚህ እኔ ፎሎ አርጉኝ አልላችሁ። አሁን ብዙ ጊዜ አለ ተብተብ አርጉ ኮፒ ሊንክ አርጉ ምናምን ከላይቭ ብቻ እንዳያስወጣኝ ነው የምፈልገው። ጋለሪ ሙሉ ምናምን ነው የምለው። ሌላ ምንም ፎሎ አርጉኝ አልልም። ምክንያቱም ፎሎ መጣል እነሱ ግን ለነሱ አቀጻቸው ነው። እነሱ እንትና በለጠቻ ማለት ለነሱ ርዕሳቸው ነው። የነሱ ፖይንታቸው ነው። መድረሻቸው ይሄ ነው። ለዛ ነው እነሱ በሚያወዳድሩት መንገድም ሄደው ስትሄዱ ኪዲኒዋት ኤልሻዳይኒዋት ሚጣሏት ልጆች የነሱን ፎሎ እንግዲህ ስንት ከሷ ጋር እኩል ቲክቶክ የጀመሩ ናቸው። እሷ በሚዘጋባት ሰዓት እነሱ በዛው ናቸው። ስለ እውነት ብላችሁ ይዩት፣ ለውቅና የሚዩት ልጅቷ መሳደብ ካቆመች ዘመነ ቂንቂን ያኔ አብዮት ሲፈነዳ አሁን ፈንድቶ ፍንጥርጣሪው ስንት ቦታ ሄዷል። እዛ ሴት ለፖለቲካ ለአማራ ሞጣ ታግሎ የለ እንዴ? ለምንድነው ሞጣ እንደ ቤታ ተቀባይነት የሌለው? ለምንድን ስድብ ከሆነ ጆከር ይሳደብ የለ እንዴ? ለምንድነው እንደ ቤታ ተቀባይነት የሌለው? ስትቀባ ነው አባ
ስትቀባ ሀቅ ሲኖር ነው። የፈለገ አንድ ሰው ደደብ ቢመስልም ህሊና ቢስ ቢመስልም አንድ ወቅት ላይ የሆነ ዝም ብሎ ቆም ብሎ የሆነ ነገር አስቦ የሆነ ውስጡን ሰበር የሚያደርገው ነገር አለ። ሲበዛበት ዝም ብሎ የለም ወረተኛ ስለሆነ ሰልችቶን ከዛ ዓለም ውስጥ እንጠፋለን እንጂ እውነቱ እኮ ሁሉ ቦታ እስቲ ልጠይቅ ብለህ ስትጠይቀው ያ ነገር እኮ እውነቱ ውስጣችን አለ። ገብቶቻል። ስንት ፖለቲከኛል ለምን ነው ተትተው ሄዱት? ዘመርኩን ለምን እንደሷ ተቀባይነት የለው? ለምን ተቀባይነት የለው? ለምን አልተወደደም? እንደ ቤታ ንጉስ የሚል ፊት ለምን አልተለጠፈለት? የታል? የሰው ሞዴል ነው። ሐረር ትቀባለህ። በሰው ፍቅር አለ። በዛ ላይ ኢማን ካለ ሪስክ አለላ ነው። ሪስክ አለላ ነው። ተቀበል። ከተናገረች ምን ካለ ተናገር። ዝም ብለህ እንትና ላይ ተደግፈ ሰው ላይ እንደመሽገር አትለጠፍ። በተለጠፍን ቁጥር ቤታ እያደገች ነው ያለችው። ምንም ልትጥሏት እኮ አልቻላችሁ። ጊፍተሯን ታሳድዳላችሁ። ምን ታሳድደ ወደቀች። እኔ እኮ ብያችሁ ነበር ቤታ ለመጣል ከፈለጋችሁ ቶፒክ አታድርጓት አልኳችሁ። ቶፒክ አታድርጓት። ቶፒክ ስታረጓት ሄዶ ሰፖርት ያደርጓታል አልኳችሁ እኮ። ሰሲት እንዴ ዋሸን። ለምን አላማችሁ መጣለው እናንተ ቶፒክ ላይ ማውራት አይደል? አትዋሺ ላይ አይደለም አላማችሁ። እኔ አትዋሺ ነው። ማንንም ሰው ብጣላ መልክ እንዳትሰራ ነው። እኔ ላይ እንዲ አትጫወት ነው ስትል በራስን ቋንቋ ነው ማመጣልህ። የራስን እንትን ነው ማመጣልህ እንጂ ወይ ጊፍት ተሰጣት እንትን ሄደባት በውስጥ ላናግረው ምናምን ሄለ እንደዚህ ያደረገችውን እስቲ ዘሴት የኔና እናንተ የምትጣሉበት ርዕስና ዓላማ በጣም የተለያየ በጣም ስንት አለ። አሁን በትግልም በአማራ ትግልም ኮን ስንት አለ እድሜ ልኩን የሚታገል የአማራ ልጆች ለምን እንደ ቤታ ተቀባይነት አላገኙ? እዛ ሴት ቅብ ነው። አምነ ተቀበል። ከፀሐይ ጋር ትደባደብ። ፀሐይ እንዴት ትመጣለ ምናምን አትበል። ዝናብ እንዴት ይዘንባል ብለህ ዝናብ እየዘነበ ከዝናብ ጋር ሰው ይደባደባል። እናንተ እኮ ከዴስቲኒ ጋር ነው እየተጣላችሁ ያላችሁት። መቼ ሪል ላቭ ኔቨር ዳይድ ይላል። አያችሁ ሪል ላቭ ኔቨር ዳይድ። ሚኪ ይሄን ጥቅስ ሰማህልኝ? ሪል ላቭ ኔቨር ዳይድ ላይ ማይክል ጃክሰን። አሁን እኮ እሷ በአራዳኛ የለም ፀጉር ቆጣጥራ ምናምን ነገር በሙድ ምናምን የለ እንደዛ ኮፊያ እንዲያርጋ ምናምን ነገር እያሉ ዚስ ኔቨር ዳይድ። አንዳንዴ እኔ አንዳንድ ሰዎች የምታስቁኝ ማለት ነው። የሰው እጅ ነካሽ በዚህ ወጥቶ ገሱ እንዴ ጓደኛ ስትሆኑ እኮ ብዙ ነገር ይደረጋል። ይሄ አንዳንድ ሰዎች አላችሁ፣ በዚህ አጋጣሚ ልግባላችሁ ብዬ ነው ጉጪ አላችሁ ታቃፊ የምትፈልጉ ሰዎች። እኔም እንደ ጉጭ አይነት ኢነርጂ ነው ያለኝ። ማንም ወደታች ወደ ላይ የሚያደርገኝ የለም። እኔ ቀድጄ ያላለበስኳትም ቀድ አላለበሰችኝም። የቀጠሮ ጌት የምፈልገሽ ነው። የቀጠሮ ጌም እርሞን ቤታ ካንቺ ጋር ቀጠሮ ጌም ስትይዝ እኮ $1000 ነው $1500 ሰራሽና ቫኬሽን ወተሽ ማታውቂው ልጆችሽን ቫኬሽን አወጣሽ እኮ። ከአራት ወር የበለጠ ስምሽን ጠርቶ የማያውቀው እንትና ጋር ደወልሽ፣ ጆን ጋር ደወልሽ። ስማ አሁን ሰመራ አይደል ልጆቹን ይዘን ልንወጣ አለብን። እኔ እባክሽ ብር የለኝም ይላል። እኔ ብር የለኝም ለራሴ ስራ ላይ ነኝ። ብር ማን ጠየቅ አለኝ ብያለሁ። ፍቃድ ጠይቀ ብቻ ና። ብር ከከፈልሽ ማን ምን አገባኝ። መጣ ሪላክሴት ቢሮው ምኑ ልክ ካለቀ በኋላ መጣች ቤታ ጋር ልታለቃቅስ። ሴራ ተሰርቶብኛል ሴራ ተሰርቶብኛል አለች። ከዛን አማራ አይደሉም። አማራ ደግሞ እኛን አንቺ አናውቅሽም፣ ቤታ ነው የምናውቃት። በችግራችን ሰዓት በገባት መጠን ከኛ ጋር ቆማለች አሉ። አንቺ ያኔ ከቡቺ ጋር ይሄን ጠላ ይሄን ጂኒ እየተራጫችሁ እኛ ቄጥ የሌለን ይመስላችሁ እንዲህ ስታማስ ለክኛ የምናወዛውዘው ቄጥ ሳይኖረን እንደተቀመጥን ብጤ ያርጋችሁ። ራይት ዛሴት አማራ ያጎረሰውን ወይንም የጎረሰውን እንጂ አይነክስም። አንቺ አልፈልግም እንኳን ብቲ ነው ማንነት ነህ ብሎ እንት ይላል። ዛሴት ያን ያመለጠሽ እኮ ቀድሞ ነበር እንጂ ዶቅሶ ነው ቅመጥ ነው መደቆስ። አሁን ምን ያደርጋል? ድስት
ጥዶ ማልቀስ። ዛሴት ካሁን በኋላ ምንም የምታመጪው ነገር የለም። ትንሽ የጎጆ ቤት ይሄ በረሃ የሚሰሩ የለም ነጮች ረፍት ሊወጡበት፣ እንደዛ ነሽ አንቺ። ምቀኝነት ነው ቤትሽ ውስጥ ራሱ ሲንፎሎፎል የሚታየው። እኝኝኝኝ እንግሊዘኛሽ ራሱ እሮሮ የበዛበት ኢንዘና አሜሪካ ዘአሜሪካ እሮሮ ችጋር 77 እንደዚህ አይነት እንግሊዘኛ አይተን አናውቅም። በርበሬ የለውም ሽንኩርት የለም አይነት እንግሊዘኛ ነው የምታወሪ። ምንም በላይ ነው ጉጪን ማቀፍ። ትናንትም ዛሬም ጉጪ ጋር ትታረቂያለሽ። አይኖስ እንደምንታረቅ አውቀዋለሁ። እኔ እሷን አያሳየኝ ብዬ እንደሌለው የእንትን ማላ ደረት ያሰፋል ይላሉ። አልማልኩም አልተገረስኩም። እኔ ቢካዝ አይኖስ እንዴት ብለን እንዴት እንደተጣላን። እኔና ጉጪ እኮ በራሳችን ሪዝን አይደለም የተጣላን። ቆይ ትንተና ለምን ያስፈልጋል? ዝም ብላችሁ ጌማችሁ ወይ የራሳችሁ ቤት ከፍታችሁ አታወሩ? ቅድመ ሁኔታ ለምን አስፈለገ? you don't care right real life not died right ምን መልክ መስራት አስፈለገ? ምን መስራት አስፈለገ? አዋጅ መስራት ለምን አስፈለገ? እንኳን ያደረጋችሁትን አለ ወደፊት የምታስቡትን ይቀድም ይነግራችኋል። ምን መልክ መስራት አስፈለገ? you don't care right የራሳችሁ ላይፍ ነው አለ የምትኖሩት፣ ስሜታችሁን አለ የምትኖሩት። they like each other right አይደል? በጣም ብዙ ነገር አብራችሁ ያሰልፋችኋል። ምን መልክ አሰራችሁ? ምን ጥሩም ባበድሩም ብላችሁ ሃሎ አዋጅ ምናምን ልክ ኖርማል ወይ ገስቶ ቤቷ ገብተሽ ወይ ቤትሽ ገብተሽ ማውራት ወደ ቀጠለበት ፍቅራችን እንደነበረ ነው አልተባለም። አዋጁ ለምን አስፈለገ? ምን ነው ወርማፕ ለምን አስፈለገ? ወደ ገደለው ነው እንጂ መቆሚያ ትፈልጋላችሁ። ገባችሁ? ያ ዛሴት የሞታችሁ ናችሁ። ነፍስ የሚዘራበት ነገር ትፈልጋላችሁ። ለዛ ነው የምትንደረደሩት። ዛሴት የሰሰርቤ የነበረው አንቺ ነሽ። የሳሚን ፎቶ የመጀመሪያውን ያወጣሽው አንቺ ነሽ። ምክንያቱም ቁማር ስትጫወቱ ስለምትተዋወቁ ያንቺም ጊፍተር ስለነበረ ፍቅራችን እንደነበረ ነው። ሪል ላይፍ ኔቨር ዳይድ። ይሄ ፌክ እና ፈካችሁን ለኛ አይደለም የምትነግሩት። በነገራችን ላይ አራዳ ለመጫወት የሆነ የለም አፍሽን ጠመም አድርገሽ ምናምን ለማውራት ትፈልጊያለሽ እንጂ ገርዳሜነት ግልጽ ሆኖ የሚታይብሽ ሰው ብትኖሪ አንቺ እና ሀዳስ ሳራ ላበሻ ምንም በትለብሱ ገርዳሜነታችሁ ይታያል። ለምን እንደሆነ ለቅ ሀይብ ሆናችሁ አንቺና አላበሻ ላይ ይታያል። እናቲትም ጥፍሯን ተሰርታ ብትመጣም ሀብት እንኳን ኖራት እንዲህ ብላ ትቀመጣለች። ጥፍሯ እንዲደርቅ ጥፍር ቀለሙ አታምንም። እንደዚህ ብላ ትቀመጣለች። እንደዚህ ከዛን የሆነ ጌጥ አርጋ ትመጣ። ይሄን ጌጥ አሁን እሷ አርጋው ቢሆን ኖሮ 10 እንደዚህ ብላለች እኮ ጋይስ። እኔ አሁን ራስቸዋለሁ ማድረጌን። አሁን ነው እኮ እንዲህ ስልት እዚህ ያለ እሷ ብትሆን እንዴት ነው አያምርም? ከለንደን ነው እኮ የመጣልኝ ትላለች። ባላብት ነኝ እያለች እኔ እኮ ይሄ ጌጥ አለኝ እንደ ብዬ እኮ ዛሬ እኮ ኬት እኮ አግኝቼው እንደለበስኩት ብታዩ አለኝ እንደ ለምን የአንገት ነገር ብዙ አላዘወትርም፣ ግን ሁሉም ማች አለኝ ከሁሉም ነገር ግን አላረግም። እንደዚህ ሁሉንም አንድ አይነት ማድረግ አልወድም። አለኝ እንደ ብዬ ነው ዛሬ ራሱ ለምን አለብስም ስ ብዬ ለብሼ የመጣሁት። ይሄ እቺን ዝጭ ጋር ዳይመንድ እዚህ ጋር ወርቅ ናት ያለ ስታብራራ ነው የምትውለው። ሀብት ራሱ እነሱ ጋር ሲመጡ ሚያስጠላ ብር እንዴት ያስጠላል ጋይስ። እነሱ ጋር ሲመጣ ትንሽ ብር ካለ ጠረጴዛ ላይ ለመውጣት ነው። እቺ ገርዳሜም ማለት ነው። እቺ የጆን ሙርከኛ ምንም ስልጣኔ ምንም ማያምርባችሁ፣ ምንም ብታርጉ ማያምርባችሁ አንቺና ሳራ አላበሽ ትጣላ የኔ ቆንጆ የኔ ማራት ተባባሉ ትረጋገጣለህ። ተሳደብበት ይብላኝ በልታችሁ አንገታችሁ ዞር ብሎ ማየት ላቃታችሁ ሰዎች እንጂ እኔ ከጉቺ በልቼ ወይ በልታብኝ የተካካል ነው ነገር የለ። እሽካለ እየተጫወታችሁ ያላችሁ ለኛ የወደቀ መኝታ ቤት ለማሳየት ያ ደግሞ ስጨርሱ የምናወጣው ነገር አለ። እሱ አያችሁ የወደቀ መኝታ ቤት ልታሳዩን እየሞከራችሁ ስትል እቺ ሞረድ ጥርሷ እንዲህ ትላለች። አያችሁ ግን አረ የማሜን ፋሚሊ አልጋ ላኩልኝ። ፋሚሊ አልጋ ከሷ ቁመት በላይ ፋሚሊ አልጋ የድሮ ከቤቱ ጋር የተከራየች ፋሚሊ አልጋ። አባቴ ለመጀመሪያ ጊዜ ደሞ ሲጨመርለት አልበላም አልጠጣም ብሎ የገዛው ፋሚሊ አልጋ እና
ካንጋሮ ፍራሽ ጨመረበት፣ አለፈለት። ጎረቤቱን ለመቶ እንዲጎበኝ ተደረገ ያልጋ። እሱም አልተኛበት፣ እንደዛው እንዳበጠ ቀርቷል። ዘንድሮም እንዳበጠ እኔ ኢትዮጵያ ሲሄድ እንደዛው ማንም አልተኛበትም። ግን እንደዛው ግግር ድርቅ ያለ ነው። እንደዛ አይነት ፋሚሊ ጋር እኔ እንደዚህ አይነት አልጋ አለኝ ብላ ከሷ ረጅም ነው አልጋው እንዲህ ስትል እላው ላይ ወጣ እንኳን መተኛት አትችልም። ወይ ከጎኑ ነው የምተኛው፣ አልጋ ስር ነው የምተኛው። ቻት እንደዚህ አይነት አልጋም እንኳን ሚዲያ ላይ አውጥተሽ የሷን አልጋ ቁጭ ብሎ በግሩፕ ይተቻሉ። ሰው ቤት ቁጭ ብላ ፍሪጅ ላይ ተለጥፋ የምታወራ ራሷ ቡቺ የምትባለው ምን አይነት አልጋ ላይ ነው የምትኖረው? ጋይስ ላኩልኝ፣ ጋይስ ላኩልኝ ጋይስ። እዚህ ጋር ብረት አልጋ፣ ብረት የኢትዮጵያ አልጋ ሚሏትን አልሰማሽ? ገበያ ላይ ባልወጣቻል ብሎ አሁን ፍየሌ ለራሱ አድራሻ እንኳን የሌለው ዘላን ሰውዬ ቁጭ ብሎ ስለ አልጋዋ ያወራል። ቆንጆ ደስ የሚል ዝምን ያለ መኝታ ቤት ነው ያየሁት። የቤታ ዝምን ያለ መኝታ ቤት ነው ያየሁት። ዝምን ያለ እኔ እናንተ ቢታይ ወይ ከስር አልጋ ስር ድስት አለ፣ ፖፖ አለ፣ ባልሲ አለ። ዛሴት የመኝታ ቤትሽ ግድግዳ ራሱ የታምራት ገለታ ግድግዳ ነው የሚመስል። ማሜ የምትባዩ ግን ማሜ እድሜ ልክሽን ስለ ቤታ እኝኝኝኝ ማለት በነፃ በሁለት ወር እንኳን አንድ አንበሳ ያወርድልሽ ነው። በሁለት ወር በአራት ወር እንኳን እኔ እንኳን ካንቺ ኋላ የመጣሁት እግዚአብሔር ጌም እንኳን ሳልጫወት ምናምን እናቴ ትሙት የኔ ጊፍተሮች ቢያንስ ጋለሪ ይሞሉልኛል። ቢያንስ እድሜ ልክሽ ቤታ እንደዛም ውሃ ጠጭ እንኳን ሲሉሽ ከቤታ ጋር ታያይዣለሽ። እኛ እንጠጣለን፣ እነሱ ውሃ እንኳን የላቸውም። ሲጠጡ እንኳን በሲሪንጋ ነው የሚጠጡት። እንደዚህ ነው ወሬ ሹላ። እኛ እንደዚህ ቆርሰን እንበላለን፣ እነሱ እንኳን አይበሉም። ምችነት እንዴ መታችሽ እንዴ? ምንድነው ይሄን ያህል በህይወትሽ ውስጥ እንደዚህ እግሯን ዘርግታ የተቀመጠችው ቤታ? ቆሌሽን ነው እንዴ ገፈፈችው? ማይ ኩዌሽን ሲሪየስ። ኧረ በስመ አብ! የልጆችሽን ስም ለምን ቤታ ብለሽ አታወጪላቸው? አልጋ እንደዛ አድርገው፣ ሶፋ እንደዚህ አድርገው ምናምን ምንም ሳሰሪ ብር እንኳን ሳሰሪበት እድሜ ልክሽን ኝኝኝኝ። ሰው ለቶፒክ እንኳን ሲል ለብር ሲል እንኳን ነው ይባላል። ለምንም ሻይ ሲጋብዝሽ እንኳን እነሱ እኮ ሻይ አይጠጡም፣ እንደዚህ ናቸው። ኤቭሪቲንግ ዊዝ ቤታ ዛሴት። ያንቺ ቅርብ ሰዎች ራሱ ሚንቁሽ በዚህ ነው። ጆን የናቀሽ ለዚህ ነው። በቤት አልደራደርም አለሽ እኮ ባለፈው እኔ ጋር የመጣ አልደራደር በጣም ነው ወዳት አለሽ እኮ። ሃይ ጋይስ እኔ ሁሉ አልጋዋ እንደዚህ ነው ምናምን አንድ ቀንም እኮ ወደስ በጣም ካልበዛ በተቀር አንድ ሰከንድ ቢሆን ነው አሽሙር ነካ አድርጋት። አሁን እዛ ሰፈር ይጫዋሉ እንግዲህ ነው የምትላት። በቃ ይሄን ብቻ ነው የምትላት። ወይ ከሊያ ጋር እንኳን እንደሚመላለሱት ላንቺ አትመልስልሽ። የሚገርመው ነገር አሁን 4 ድስት ወጥ ይሰራብኛል ነው የምትላት። ያንን 8 ቀን ታውራለች። እኛ እንኳ ወጥ ብንሰራ ዶሮ አሳርደን ነው፣ በግ እኮ $200 ገዝተን ነው። እንዳንቺ በደረቅ እንትን ነው የምትመስለው። ስፖርት ጋዜጠኛ ነው የምትመስለው። ወይ በጣም ነው የምትሰለቸው። የምታወሪው ነገር ሰው ሲሰማሽ የሆነ ያጣይ ሰው ነሽ። እሪ በከንቱ ነሽ። ሰው እንዴት እድሜ ልኩን ቶፒክ እንኳን አቀይሪም እንዴ? ዛሴት ዚስ ኢዝ ዮር ላይፍ። አልጋው ለምን ሰሌም ፍራሽ ላይ አተኛም? ከፈለገች ምን አባሽ አገባሽ? ለምን የሳር ፍራሽ አታሰፋም? ከፈለገች ራሱ ቆዳ አንጠፊ። እንደውም ቤታ ቆዳ ላይ ተኝ እንደ ባህላችን ቆዳ ላኩላት ለቤት። አሁን ስለ ቆዳ ስለ አልጋና ምናምን ማን ያወራል? በውስጧ ያለውን ነገር ሄዳ የምታወራበት ቦታ እንደምትፈልገው የምታውቁት አለ ርዕስ አለ ምናምን አንስታ ነው ሁሉ። አሁን ምግብ ሄደች፣ አልጋ ሄደች፣ ስንት ነገር ነው ነካካችሁ። ግን እያወሩ ያሉት እንግዲህ እኛ ታርቀናል ምናምን ነው አይደል? እርቃቸው ምን ላይ የተመሰረተ ነው? ቤታ ላይ የተመሰረተ ነው። ጸባቸው ምን ላይ የተመሰረተ ነው? ቤታ ላይ የተመሰረተ ነው። አያችሁ? ሰዎችን ስታገኙ በተመሰረተበት ነገር ላይ ነው የምታወሩት። በውስጥም ቢያወሩ በዚህ ጉዳይ ላይ ነው የሚያወሩት። በነገራችን ላይ
ለምን ሌላ ርዕስ ምንም ደስ አይልም፣ አታወራም። የተገናኘበት ዓላማ ነው ወሳኝ። በስነ ስርዓት መከቷ ነኝ በእነዚህ ሰዎች ምንም አላረገቻቸውም። የተጣለው ሰዓት መርገጥ አይደለም በስነ ስርዓት እስከምታለገስ ረግጫታል። አሁን ግን ምንም አላረገቻቸው ቁጭ ብሎ እንደዚህ የሚዶልቱት። አንዳንዴ አንድን ሰው ጄጅ የምናደርገው ሰርተን ባመጣነው ገንዘብ ነው? ሰው ሳፖርት እያደረገን ነው ወይስ ምን እያደረግን ነው? ሰዎችን ላይክ ጄጅ ልናደርግ የምንመጣው አደበ ይላቱ ሊቭ ዩር ላይፍ ጋይስ። ብዙ የምናደርገው ነገር አለ ላይፋችን ላይ። ሊቭ ዩር ላይ የኛን ላይፍ ትላለሽ ጋይስ። ላይፍሽንም ማነካ ፈልጎ የማጣት ሀብሽ አለብሽ። በመስታወት ፊት ትቆሚና ዳሌሽን ታይና ስታይ ማንም አጠገብሽ የለም። ንዴትሽ ይመጣና እዚህ መተሽ ኝኝኝኝኝ ስትይቱ ያልሽ። ቆይ ላምጣላት እዛው ከጆን እንዴት ቀርጸውልኝ እንደሚልኩ ማለት ነው። እኔ አዘንዶ ዘዴ እናት ነኝ ለልጆቼ ትረስሚ። ሁልሽም ቂጥሽን ጥለሽ ስዳምንሽ እኔ አንቺ የደረሽበት ቦታ ላይ ደርሼ አላውቅም። ይሄ የምታጨሱት የምታሸጡት ነገር ቴንክስ ጋድ እግዚአብሔር እኔን ጠብቆኛል ማለት ነው። ቢኮዝ እንደና አንድ ነገር ክፉ ነገር የተናገርኩት ነገር የለም። ጥጌን ከመያዝ ውጭ አይ ጥግሽ መያዛችን ከሆነ we will see ፈረሱ ሜዳው ዘፈኑን እንትን ልቀንሰው። እሺ ክለብ ውስጥ ያሉ ልጆች ጆንን እንዴት እንደላኩልኝ ዘፈኑ እንትን ከሆነ ቆይ ኮፒራይት ይሁት ጆን ከስንት ሴት ጋር ተቃቅፎ ክለብ ውስጥ እንዳለ አራት አያችሁ አብሮት እየጠጡ ያሉ ሰዎች ከአሜሪካ ነው ቫኬሽን ሄዱት። ሳንታዬ ያ ሰናይትዬ ከአሜሪካን ቫኬሽን ሄዱት። የኛውን ጉዳይ ስለሚያውቁ እሱን ሲያዩት ቀርጸው ላኩልኝ። ይሁት ጆንን ላሳያችሁ። ቆይ ወደ ዩቲዩብም አመጣዋለሁ። እሺ ይሁት የተለያየ ቪዲዮ ጆንን ይሁት ከማን ጋር እንዳለ ይሁት ስንት ሴት ጋር ታቅፎ እንደሆነ ጆንን ታዩታላችሁ። ሚስተር ይሁት ጆንን ኤዲት አድርጌ እንዴት እንደምለቅልሽ እንዴት ጨርቅሽ እንደማስጠልሽ ታያለሽ። ጆን እንደዚህ ፏ ብትን እያለ ሌላ ቪዲዮ ደግሞ ይሁት በሁለት ሴት እንዴት ታቅፎ እንደሚቀመጥ ጆን ይሁት ያያቻት ልጅቷ በስማ አውዝ ብላ ምን ሸይጣን እንዴት ታምራለች ጋይስ። ነጭናጭ አይደለችም፣ ነዝናዛ አይደለችም። አቤሽፕ ወያ ረቢ በስማ ይሁት ሁለት ነው ያቀፈው ደግሞ ሁለት እንደዚህ ወኝኝኝኝኝ ቁጭ ብለሽ አሳድጊ። አንዚህ ግን ይሁት እንዴት እንደሚያቅፉት ይሁት ሴቶች ሉክት ጆን ቁጭ ብሎ እየጠጣ ነው። ሴቶቹ መጡ ቅፍቅፍ እንደሚያርግ አያችሁ። ጆን ፏሲል ጆን እንዴት ይቱት ከይ ትንሽ እንትን ላሳያቸው። ሁለት ሴት አየሽ፣ ጆንን አየሽ፣ ጆንን አየሽ፣ በሁለት ሴት መቀመጫ አየሽ ዩሉኪት ሀቢብቲ ነጭናጫል ናይ ጆን ነው። እግዚአብሔርን ጆን እናቴ ትሙት ያ ዛሴት አሁን ደግሞ 48 ቀን ኝኝኝኝ በይ። ፍቅራችን እንዳለ ነው መቼም አልሟሸሸም ምናምን ካልሟሸሸ ፍቅራችሁ ካቅማችሁ በላይ ከሆነ ስለ ራሳችሁ አታወሩም ነበር? ዞራችሁ ስለ ቤታ ምን አስወራችሁ? ስለ ቤታ ስለ እንትና ምን አስወራችሁ? ስለ ራሳችሁ አታወሩ? ፍቅር አለባችሁ ያላለቀ ፍቅር አይደል? አልተነጋገራችሁ ማለት ቤታ ምንድናት? በመሃል ገብታ ሰው የምትለያየው ወደ ራስ ህይወት ሙቭ አታረግም እንዴ? አያችሁ ቤታ ናት የእናንተ ትልቋ ርዕስ። ለዛ ነው ሆነ ቤታ ባለፈው ስትናገር ነበር። አንዱ በውስጥ የእህቴን ፎቶ ልግፎ እንትን ብሎ ዘግዝቄ ሰድባታለሁ አለኝ እና የአባቴ ልጨምርልህ አልኩት አለች። አንድ ገል ጠይቃችሁ ጋይስ ቤታ ያለችውን ቪዲዮ ሰምታችኋል ራይት? ምንድን ያለችው? አንዱን ያለችው እኔ የማላውቀው እሷም ስም አልገለጸችም። የእህቴን ፎቶ ልኮ አታምርም ወይ ዘግዝቄ ሰድባታለሁ አለኝ አለች። ከዛ የአባቴ ልጨምርልህ ወይ አልኩት አለች። ስም አልጠራችም። አብረው ቁጭ ብለው ከቡቺ ጋር ይሄ የተባለው ልጅ አብራ ካልዶለተች ቤታዬን ስለተናገረች ሄዳ ለምንድን ነው አትዘግዝቅ እያለች ያወራችሁ? ለምን እኔ እንደዚህ አስከለከልኩ ነው? አብራ ባትዶለት ቤታ ማን ነው ሄዶ እንደጻፈላት የገባት?
ገብቶቻል። ለቤታ ፎቶ ልኮ የእህትሽን ፎቶ እለቃለሁ ብሎ የጻፈላት ማን እንደሆነ እንዴት ገመተች? እሷ ቤታ ስም አልጠቀሰች። ገባች? ቤታ ቀድማ ስለተናገረች ከዛ በሷ ቤት እኔ እንደዚህ አላስደርግም ብለው መታ መከራከሯና እንትኔልም አቴንሽን ማግኘቷ ነው። ቤታ ስም አልጠቀሰች። ማን ከቤታ ጋር እንደተጻጻፈ በእንደዚህ አይነት ነገር እንዴት አወቅሽ? እንዴት ነው ያወቅሽው? አየሽ? ያ እንዴት አወቅሽ? ዛሴት ዚስ ኢዝ አወር ኩዌሽን። ሻጋው እኔ እየነገርኩት ያለው ነገር እሷን ሆነ እህቷ እንዳትለጥፍ የቤታዩና የጉቺ ልዩነት ይሄ ነው። ማርያምን ነው የምልሽ። እሷ ለእሷ አትንካት ብላ ትናገራለች። ያቺ ግን እንደምታደርግ አታውቅም። እኔ በጣም ያበሳጨኝ እሱ ነው። አትከፊ ማርያምን ጉቺ በቃ ይቅርታ እሺ። አውቃለሁ እንደማትፈልጊ። አሁን ከእንቅልፌ ተነስቼ ነው ይሁን ላይ ኦኬ እኮ በቃ እኔ ደብሮኝ ነው በቃ። አንተ አይመለከትም። አንተ እዚህ ውስጥ እንዳገባ አለቅ። እኔ እንደ ግለሰብ መመለስ መናገር ሲኖርብኝ የምድር ኃይል አያስቆመኝም። የት ድረስ እንደሚሄድ ደግሞ ያውቀዋለሁ። አሁን ግን የት ድረስ እንደሚሄድ ከቤትሽ እስከ ሳራ ቤት ነው የምትሄጂው። ሌላ ቤት አባሽ ትሄጃለሽ አንቺ። የት ድረስ እንደሚሄድ የት ነው የምትሄጂው? ማነሽ? ሁዋሪው ዘፈርስቶፎል መብላትሽን ሳታውቂ እጅሽን ባትታጠቢ ጥሩ። የምድር እንትን አያስቆመኝም አለች። እውነት ጆከር ጋር ትደውያለሽ። ከዛ እያንዳንዱን እንቅስቃሴ ከዘርጋ ከምን ጋር እንዲያያዝ ያሉላ ነው የምትሰሪው። ሌላ ምን አባሽ ታመጫለሽ? ጭባት ምኑ ነው የምታወጭባት? ምንም ብታወጪ ራሱ ቤታን ከሚወጣባት ነገር ጋር ሰው ሊወዳትም ወዷትም ዝግጁ ነው ለሁሉም ነገር። ባይገርምሽ ገና ወድሻለሁ የሚል ዘፈን የምትጋበዝ ልጅ ናት። ባይገርምሽ ገና ወዳታለሁ። ባይገርምሽ ገና ወድሻለሁ ሐሳቤ ለቤታ ነው ምድር ሰማይ ናቆ ይሄዳል ጨለማው ዞሮ ነው። እኔ ምድር እንትን አያስቆመኝም ነገር እውነት አስፈርተሽ። እስቲ መጀመሪያ በመሬት ላይ ቆሚ። እስቲ መጀመሪያ ሰዎች ከአንቺ ጎን እንደሆኑ እርግጠኛ ሆኝ። እሺ እርግጠኛ ሆኝ። ሳራ ጋር አንቺ ከቀረብሽ በኋላ ነው ምግብ ቤቷ ራሱ የቀዘቀዘው ለራሷ ቢዝነስ። ዛስ መናገር አልፈልግም። በቃ ዝም ማለት መረጥኩኝ አይደለ? አንተ ለምን አታቆም? ፕላን ጻፍኩልክ። እኔ ከእንቅልፌ ደውለው ነው የቀሰቀሱኝ። አቁም በቃ። አንተ ፍጹም እዚህ ውስጥ መግባት የለብህም። ሞዴሬተሮቿ ለሚለጥፉት መልስ አለ የሚመልስ ያዘጋጀነው አካል አለን። ሞዴሬተሮቿ ለሚናገሩት ያዘጋጀነው አካል አለ፣ እነሱ ይመልሳሉ። እዛ ሴት እዚህ ጋር ደግሞ ስሙ። እኔ እኮ አመለካከት ጉቺ ኃላፊነት መውሰድ አለባት ነው። እሺ አትናደጅ አንቺ በቃ ችግር የለውም። ኃላፊነት መውሰድም አይጠበቅባትም። ጸብ አይደል እንዴ? ተጣልተን አያችሁ፣ ኃላፊነት መውሰድ አለባት ለሚፈጠረው ሲል ለምን ኃላፊነት ትወስዳለች? ተጣልተን የለ ወይ? ጸብ ውስጥ ነው ያለነው። ገጥማለች፣ ትግጠም ነው። አያችሁ፣ ገጥመሻል፣ ግጠሚ። ጸብ ውስጥ ነው ያለነው እና ስንት ጉድ አወጣለሁ ነው ያለችው። ስንት ጉድ አወጣለሁ። የቤታን ጉድ ትዝ ይልሻል? ቤታ ከሷ ተጠንቀቂ። ብዙ ጊዜ ነው የምልሽ። ፊት ለፊት ላይ ተጫዋቺ ምን በይ ፊት ለፊት ላይ መጫወት ወይ አንድ ሰው መናቅ ወይ መጥላት አይደለም። ሰላም ነኝ ሲልሽ ሰላም፣ ባይ ሲልሽ ባይ፣ እንጫወት ሲል በመጣው ጨዋታ ላይ መጫወት። ግን እያንዳንዱ በውስጥ የምታረጋቸው ነገሮች እንደ ኤቪደንስ እንደምትይዝብሽ ነግሬሻለሁ። እርግጠኛ ነኝ ያን ያህል ልቅም ሰው እንዳልሆንሽ ይገባኛል። ያን ያህል እንትን እንዳልሆንሽ ያኔ ወንድሜ ነው የማያውቃት ስትልሽ ነግሬሽ ነበር። አንቺ ኖ ስላላልሽ ካሁን በኋላ ስላንቺ ምንም ነገር ብትል ሰዎች ተቀባይነት እንዲኖራት እያመቻቸችሽ ነው ብዬ ነግሬሽ ነበር። ገብቶሻል? ይተዋወቃሉ በሚል ከሷ እኔ አውቃታለሁ። ቤታ ጭራሽ አታውቃትም። ጭራሽ ቤታ ጋር ወንድሟም የእውነት አያውቃትም። ግን አያውቀኝም ብላ ዝም አልተናገረቻትም።
ለዛ ዝም ስላለች የሆነ ልክ እሷ የለም ለተናገረችው እንትን ሰጠቻት። እሷ በምትፈልግ ኧረ አውቀኝ ምናምን ብላ ምን ብላ ነው የምትከራከራት? እሷ በእንደዚህ አይነት ወሬ እያወራች ባለጌ መሆን ነው። እንደምታዩት ቤታውን ዲፕሎማሲ ነገር ናት። አንድ ሰው በቀጥታ የሆነ ነገር ሲል እንኳን ኖ ብላ አትከራከርም፣ ዝም ነው የምትል። ትዝ ይላችኋል። ያ ማርያም ሙች በቃ ይቅርታ እሺ ፈልግም በቃ ዝም ነው። ከዚህ በላይም ሌላ ያምርሻል። ዝም ብዬ ነው ጸጥ ብለሽ ዝም ብለሽ ነው እውነት። እኛ ዝምታ አለ ማውራት ብቻ አለ። እየጫውሽ እንደሆነ ነው የምንረዳው። ከማሜ ጋር ቁጭ ብለሽ እቺ ሻርክ ጥርስ ጋር ምን እያላችሁ ነበር? ቁጭ ብላችሁ ቤተና ላይ ያማችሁ ያላችሁት እየሰደባችሁ ደሞ ለአልጋል ደሞ ለምን እያላችሁ ከጆከር ቁጭ ብላችሁ ከዚህ የበለጠ ጨዋታና ለፍለፍ አለ እንዴ? ዝም ምን ያልሽ እውነት? ከዛስ ምን ልትይ? ምንም ሳይሰጡን ከሚሰጣቸው ሰዎች እኔ ነኝ። ፍቅር፣ ትክክለኛ ፍቅር፣ በፍቅር የሚሰጡኝ እኔም ብቻ ሳሴ። ሌላው ሰታኛለችና ሰታኛለች ልስጥና ምንም ሳይሰጥ ፍቅር የሚሰጥ ሰው አንድ አይደለም። ለኔ አንድ አበባ እንኳን የሚሰጠኝ ሰው ከፍቅር ነው የሚሰጠኝ። ሄለን ትመልስልኛለች ወይም ደግሞ ሰታኛለች ብሎ አይደል? ይሄው ዘሴ ሞዴሬተሮቿ ለሚለጥፉት ሞዴሬተሮቿ ለሚመልሱት መልስ አለ፣ መልስ የሚመልስ ዛስት መልስ አለ፣ መልስ የሚመልስ ለሞዴሬተሮቿ የተዘጋጀ አካል አለ። ለሷ ደግሞ እኔ ያለውላት ለምን ኃላፊነት ትወስዳለች? ተጣልተን የለ ሂሳብ እንወራረዳለን። ዛሴ አለቀ። ገጥመናል። ተጣልተን መስሎኛል። ተጣልተናል። ለምን ኃላፊነት ትወስዳለች? ያ ለሷ ለቤታ ደጋፊዎችም የኔ ደጋፊ ተዘጋጅተዋል አሉ፣ እየመለሱ ነው። ለሷም ደግሞ እኔ ያለው ተው ማለት አይጠበቅባትም። ምን እንደሚሉ ተጠንቅቄያቸዋለሁ። ግን ያሉት ቤታ እንደዚህ አይነት ሰው ስሙን አልጠራም እንደዚህ አለች። ምን ቀድሞሽ አሯሯጠሽ? ጽፌላታለሁ ብሎ ውስጡ ነግሮሻል? ውስጥ ከነገረሽ በውስጥ አጨርሽው ነበረ። ፊት ለፊት ላይ አየሽ። እሷ ሰው ማሰደብ አትፈልግም። ድራማውን ፈልገሽው ነው። ገብቶናል። ገብቶሻል። ድራማውን ማትፈልጊ እንደዚህ አይነት ባህሪ ማትወጂ ቢሆን ኖሮ እዛው በውስጥ ታወሪው ነበረ። ገብቶሻል። እሷ አያችሁ፣ የቤታ ልጆች ሰዎችን ይሰድባሉ። እሷ ግን እንዳትሰደብ እንዲህ ተከራከረችላት። አይደል? ለኛ አይደለም የምስል ለሞኬ ጃው ንገሪው። ይሄ ፓራስታሞን ውጣለው ብሎ የሴት የወልድ መከላከያ ውጦ ዳሌው ያበጠ የመጣውን ባለሱ ንገሪው። ገብቶሻል። ለሐዳስ ንገሪያት። ለኛ አይደለም። ኖት ፎር አስ። ለዛውም ለድሬዳዋ እኛ አትነግሪንም። ለኛ ለሐረር ሸኛ እውነት አከሲ እንኳን ተናግረሽ ገና ነርቭሽ እንደዚህ መነቃነቅ ሲጀምር እናውቃል። የምድር ኃይል አያስቆመኝም። ማን ስለሆንሽ ጆከርን ይህን ሰሞን ፖለቲካ ላይ ምናምን ኢንቮልቭ እንዳያደርግ ለምን እንደከለከሉ ታውቃላችሁ? ለምን እንትን እንዳሉት ታውቃላችሁ? ዝም እንዲል እንዳረጉት። እሷ ኢትዮጵያ ላይ ሊድ እያለች ስለሆነ ከነሱ ጋር ያላትን አባልነት ለማስረሳት እያንዳንዱ ይዘሻቸው የምትሄጁ ብር የማ አስገዳይ እንደሆነ ግልጽ ነው።